እንደምን አምሽታችኋል። አሁን ደግሞ ወደ ምሽቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር መኳንንት በርሄ ነኝ። ለ2014 የብራዚሉ የዓለም ዋንጫ የመጀመሪያ ማጣሪያ ጨዋታውን ጥቅምት መጀመሪያ የሚያደርገው የኢትዮጵያ ብሔራዊ ቡድን ተጫዋቾች ናይጄሪያን የሰጡን ግምት አነስተኛ ቢሆንም ከበርካታ ጨዋታዎች ልምድ ወስደናል ሲሉ ተናገሩ። የደርሶ መልስ ጨዋታውን በማሸነፍም ወደ ብራዚሉ የዓለም ዋንጫ እናቀናለን ሲሉ ተናግረዋል። አሸናፊ ዘለለ ከብሔራዊ ቡድን ተጫዋቾች ጋር ውሎ ነበረው። እንከታተል። በ2014 በላቲን አሜሪካዊቷ ብራዚል ለሚደረገው የዓለም እግር ኳስ ዋንጫ ለመጨረሻ 180 ደቂቃዎች ተፋልመው ወደ ብራዚል ለመጓዝ 10 የአፍሪካ ሀገራት ተፋጠዋል። ከፍጥጫው መሃል የ2013 የአፍሪካ ዋንጫን ያነሳችው ናይጄሪያ ከዋሊያዎቹ የምታደርገው ፍጥጫ ከድልድሉ በኋላ የመነጋገሪያ ርዕስ ሆኗል። ናይጄሪያውያን ተጫዋቾች ምድቡ እንደሚቀላቸውም ተናግረዋል። የኢትዮጵያ ብሔራዊ ቡድን ተጫዋቾች በአንጻሩ የሰጡን ግምት አነስተኛ መሆኑ ጠንክረን እንድንሰራ ያደርገናል ነው ያሉት። አጥቂው አዳነ ግርማና ተከላካዩ ሰላዲን በርጌቾ እነሱን ያዘናጋቸዋል ብዬ ነው ማስበው። እኛ ግን ጠንክረን እንድንሰራና ራሳችንን ማንነታችንን እንድናሳይ ነው የሚያደርገን እንጂ እነሱ እንደዛ መደሰታቸው እኛ ይባስ ሞራላችን ወድቆ ራሳችንን ዝቅ አድርገን እንድናይ ያደርገን። እኛን ያበረታታናል፣ ጫናውን ከኛ ላይ ያቀልልናል ብዬ ነው የማስበው። ለነሱ ቀሎ ቢታያቸውም መጨረሻው ለኛ እንደምን ተስፋ ያደርጋል። ናይጄሪያውያን ኢትዮጵያ ስለደረሰቻቸውም ደስታቸውን እየገለጹ ይገኛሉ። የዋሊያዎቹ ተጫዋቾች ቡድናችን አብሮ የቆየ ስለሆነ አሸንፈን እንወጣለንም ብለዋል። ኢትዮጵያ ታሪክ በዓለም ዋንጫ ምድብ የመራ ቡድን የለም። ይሄ ቡድን ነው ታሪክ የሰራው። ስለዚህ አሁንም ሌላ ታሪክ ለመስራት እየተዘጋጀ ያለ ቡድን ነው እና ብዙዎቹ እንደሚጠቀሙት ወርቃማ ትውልድ የምትለው አይነት ስብስብና ቡድን ነው ይሄኛ ቡድን። ስለዚህ አሁንም ይሄንን ታሪክ የማይሰብርበት መንገድ የለም። ለኛ ጥሩ ግምት አይሰጡንም። ኢትዮጵያ ሲባል የድሮን ስም ነው ያዙት። አሁን በቀላሉ እናሸንፋቸዋለን ብሎ አስበዋል። ግን በቀላሉ እጅ አንሰጥም። በቶም ሴንት ፊት አሰልጣኝነት በአጭር ቀን ዝግጅት የኢትዮጵያ ብሔራዊ ቡድን የናይጄሪያቸውን ገጥሞ ሁለታቻ መለያየቱ ይታወሳል። በአፍሪካ ዋንጫ ላይም በተሰሩ ጥቃቅን ስህተቶች የኢትዮጵያ ብሔራዊ ቡድን 2-0 መሸነፉም ይታወሳል። ያ ውጤት አሁን አስተምሮናል ሲሉ ተጫዋቾቹ ይገልጻሉ። የወቅቱ የአፍሪካ ሻምፒዮን ናቸው እነሱ። በእርግጥ ግን እኛ ያ ነገር እንትን አይደለም። የአፍሪካ ዋንጫ ላይ መጀመሪያው ጨዋታ ከዛምቢያ ስንጫወት የወቅቱ የአፍሪካ ሻምፒዮን ነበረች ዛምቢያ። ያ ነገር ሳያንበረክከን ነው እኩል ለእኩል በጨዋታ ብልጫ እና እኩል ለእኩል የወጣ ነው፣ አንድ እኩል የወጣ ነው እና አሁንም ከናይጄሪያ ጋር በአሁኑ ሰዓት የወቅቱ የአፍሪካ ሻምፒዮን ናት ናይጄሪያ። ያ ነገር እኛን አያስበረግገንም። እኛ አንፈራም ያንን ነገር። እንደሱ እንደሚያስቡት ኢትዮጵያ በጣም በአሁን ያላት አቋም በጣም ከባድ ነው። 2 ዓመት ሙሉ አንድ ላይ የተሰባሰበ ብሔራዊ ቡድን ነው። ስብስቡ በጣም ከባድ ነው። ብዙ ፕሮፌሽናል ተጫዋቾች አሉበት እና ብዙ ልምድ እያገኛለ ተጫዋች ነው። ብዙ የጌም ኤክስፒሪያንሶች አሉት ቡድን ነው እና ከዚህ ናይጄሪያ ቀላል ጌም ይሆናል ብዬ አላስብም። ለነሱም ለኛም በጣም ከባድ ጌም ነው። በተለይ ግን ለነሱ በጣም ከባድ ጌም ነው። ለምን አቅለው ነው ኢትዮጵያን ያዩት። ከዛ አንፃር በጣም ከባድ ጌም ነው ብዬ አስባለሁ። Nigeria will visit Ethiopia in October. እዚሁ ከኢትዮጵያ ብሔራዊ ቡድን ዜና ሳንወጣ የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው ቡድናቸው ከናይጄሪያ ጋር ላለበት ፍልሚያ በሚገባ እንደሚዘጋጅ ተናገሩ። ከሱፐር ስፖርት ጋር ቆይታ ያደረጉት አሰልጣኝ ሰውነት ቢሻው በተለይ በመጀመሪያው ጨዋታ ነገሮችን ለመጨረስ ከፍተኛ ጥረት እናደርጋለን ሲሉ ተናግረዋል። ፍርዳ ቃል ንጉሴ ዝርዝር አለው። አሁን ሰዓቱ የማማረጥና አንዱን ካንዱ የማበላለጥ አይደለም። 10ሩም ይህንን ምዕራፍ የተቀላቀሉት ሀገራት እዚህ መድረስ የቻሉት ባላቸው ብቃትና አቅም ነው። ከዚህ በኋላም ተጋጣሚውን ረቶ ወደ ብራዚል ማቅናት የሚችለው በየትኛውም ረገድ የተሻለ የሚሆነው ቡድን ነው። የኢትዮጵያ ብሔራዊ ቡድን አሰልጣኝ አቶ ሰውነት ቢሻው ከደቡብ አፍሪካው ሱፐር ስፖርት ጋር ባደረጉት ቆይታ የተናገሩት ነው። በግብጽ በተካሄደው የምድብ ድልድል የጣወጣ ስነ ስርዓት ላይ የታደሙት የዋሊያዎቹ አሰልጣኝ አቶ ሰውነት ቢሻው ናይጄሪያ በጣም ጥሩ ቡድን እንደሆነ እናውቃለን። ናይጄሪያን ንቀን ወደ ሜዳ ልንገባ አንችልም። እነርሱን ለማሸነፍ ግን እጅግ በጣም ጠንካራ ስራን መስራትና የቻልነውን ሁሉ ጥረት ማድረግ አለብን። በተለይ የመጀመሪያው ጨዋታችንን በሜዳችን እንደመጫወታችን መጠን የቻልነውን ሁሉ ተጠቃሚ መሆንና ጨዋታውን እዚሁ መጨረስ አለብን ብለዋል። አቶ ሰውነት አክለውም በድልድሉ ዙሪያ ጨለምተኛ እንዳልሆኑ ተናግረዋል። እኛ ለዚህ ጨዋታ በሜዳ ላይ
በሜዳም ሆነ ከሜዳ ውጪ በቂ ልምምድ ካደረግን የተሻለና መልካም ውጤት ልናመጣ እንችላለን ብዬ አምናለሁ። በተለይ ደግሞ ባለፈው የአፍሪካ ዋንጫ በናይጄሪያ ከተሸነፍን በኋላ ያደር መሻሻላችን ስለ ራሳችን ጥሩ ስሜት እንዲሰማን አድርጓል። አሁን ከፊታችን የሚጠብቀን የቤት ስራም ከባድ መሆኑን ጠንቅቀን እናውቃለን። ከዚህ አንጻር ምንችለውን ያህል እንጥራለን ብለዋል አሰልጣኝ ሰውነት ቢሻው። ማንም እዚህ ደርሳሉ ብሎ አልጠበቀንም ገኝተናል። የወደፊቱን ደግሞ አብረው የምናየው ይሆናል ብለዋል። ከሱፐር ስፖርቱ ኮሊንስ ኢኮኒዮ ጋር ቆይታ ያደረጉት አሰልጣኝ ሰውነት ቢሻው በጥራቱ በሀገራችን ተጠቃሚዎች ዘንድ ታዋቂ ሆነው